አሁን ባለው ሁኔታ ኢትዮጵያ ውስጥ ባለው የወንጌል አማኞች እንቅስቃሴ ውስጥ እምነቱን ብሎም በእምነት ውስጥ ያሉ ማህበረሰቦችን በእጅጉ እያስነቀፋቸው የሚገኘው የነቢያት አገልግሎት አንዱ እንደሆነ ይታወቃል። በዚህ አገልግሎት ዙሪያ ላይ እንደ እግዚአብሔር ቃል የሚሰማኝን ሐሳብ ምክር በትንሽ ቢሆን ለመለገስ ሞክራለሁ ማለት ነው። ይህ የነቢያት አገልግሎት አንዱ የመንፈስ ቅዱስ የጸጋ ስጦታ ውስጥ የሚካተት እንደሆነ የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 14 ላይ ይናገራል። እንዲሁም ደግሞ በኤፌሶን 4 ላይ ስጦታን ሰጠ ብሎ ጌታ ኢየሱስ ወደ ላይ ሲያርግ ስጦታን እንደሰጠ ለቤተክርስቲያን በሚናገርበት ክፍል ውስጥ ከተሰጡት ስጦታዎች መካከል አንዱ ይህ የነቢያት አገልግሎት እንደሆነ ይነገራል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 14 ኮንቴክስት መሰረት ግን ልክ አንድ ሰው አካሉ ከእጅ ከእግር ከዓይን ከአፍንጫ እንደሚዋቀረው እንደዛ ከሌሎች አብረው በተጓዳኝነት ከተሰጡ የመጋቢነት፣ የመስጠት፣ የመሪነት፣ የመናፍስትን የመለየት፣ በፈውስ ስጦታ የማገልገል ወዘተ የጸጋ ስጦታዎች ጋር አብሮ አንድ ላይ ተደምሮ አካሉን ለመገንባት አንድ ሙሉ ሰውን ለማውጣት መንፈስ ቅዱስ ለአማኞች ወይም ደግሞ በክርስቶስ ኢየሱስ ላመኑ የእግዚአብሔር ልጆች ለሆኑ ልጆች የተሰጠ ስጦታ ነው ማለት ነው። በዚህ መሰረት ዓላማው ሙሉ ሰውን መፍጠር፣ ሰውን ወደ ክርስቶስ ማሳደግ፣ በእምነት ማቆየት፣ ማጽናት የሆነ ሸክም ነው ማለት ነው። ጸጋውን ከተቀበለው ሰውዬ ይልቅ ጸጋውን በተቀበለው ሰውዬ ዙሪያ ያሉ እሱ የሚያገለግላቸው ሰዎች በዚህ የጸጋ ስጦታ በዋነኛነት ተጠቃሚዎች ይሆናሉ ማለት ነው። ይህን ስንመለከት በዚህ ምድር ላይ ያን የጸጋ ስጦታ የተቀበለው ሰው እስከሚቆይበት ጊዜ ድረስ ብቻ የሚያገለግለው ስጦታ ነው ማለት ነው። ምክንያቱም ወደ ሰማይ ከሄድን በኋላ ይህ የጸጋ ስጦታ አስፈላጊ ስላሉ ጌታን ሙሉ በሙሉ በሙላት የምንገናኝበት አብረን ራሱ ባለበት የምንሆንበት ጊዜ ስለሆነ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ እዛ መናገር ያስፈልጋል ማለት ነው። ስለዚህ ሸክም ነው ደግሞ ትንቢት ቢሆን ይሻላል እንደሚል መጽሐፍ ቅዱስ አልቲሜትሊ ጣራውን የእግዚአብሔር ቃል አድርጎ ከእግዚአብሔር ቃል ስር ቤተክርስቲያንን ለማነጽ አካሉን ለማሳደግ የተሞሸረች ሙሽራዋን ለማውጣት በሚደረገው ሂደት ውስጥ ኢንዲቪዥዋሎችን ወደ ክርስቶስ መልክ ለማሳደግ እግዚአብሔር ለተለያየ አገልግሎት የሰጠው የጸጋ ስጦታ ነው ማለት ነው። ይህንን በተመለከተ እንዲህ ካልን በአጠቃቀሙን በተመለከተ የሆኑ የተወሰኑ ነጥቦችን ለመናገር ሞክራለሁ። እንደው ምናልባት ለመጀመሪያ ያክል ከዚህ በፊት የነበሩ በዚህ የጸጋ ስጦታ ወይም ደግሞ በዚህ አገልግሎት ውስጥ የነበሩ ሰዎችን ብንመለከት ሂደታቸውን ስንመለከት they will just get the revelation መገለጡን ያገኛሉ። በዛ ጉዳይ ላይ እግዚአብሔር ሚስጥርን ይገልጥላቸዋል። ስለዚህ ሚስጥሩን ለገለጠላቸው ጉዳይ አክሽን ይወስዳሉ ማለት ነው። ስለዚህ ለተገለጠላቸው ነገር ምሳሌ መልእክቱን ለሚያደርሱለት ሰው፣ ተቋም ወዘተ ቀጥታ ይሄዳሉ። ከዛ በኋላ የተነገራቸውን እግዚአብሔር የሰጣቸውን መልእክት አድርሰው ይሄዳሉ ማለት ነው። በዚህ መካከል ምንም ኢንተርቪው የለም። ጀስት መልእክት አድራሹ ለመልእክቱ ባለቤት መልእክቱን በጣም በብዙ ጥሞና ፎርፍሮንት በሆነ ዳይሬክት ሜሴጂንግ ተናግሮ የሚሄድበት ነው ማለት ነው። ምሳሌ በምታስታውሱ ከሆነ ሕዝቅያስ በታመመ ጊዜ ኢሳይያስ እንዴት እንደመጣ ትሞታለህ እንጂ አትነሳም እንዳለው ከዛ እንደሚሄድ ከጀመረ በኋላ በአደባባይ ሲደርስ እንደገና እግዚአብሔር እንደመለሰው እድሜ 15 ዓመት እንደጨመረ ልጅስ መናገር ብቻ ነው ማለት ነው። ኤልሳ የላከውን ነቢይ ታስታውሱ ከሆነ ወደ ኢዩ ሲሄድ አለቃ ሆይ ካንተ ጋር ነገር አለኝ ያለው ወደ ውስጥ አስገባው። ከዛ እግዚአብሔር ኤልዛቤልን ለመበቀል የነቢያቶቹ እንደምለመበቀል በእስራኤል ላይ ንጉስ አድርጎ እንደሾመው ተናግሮ ጀስት ፈጥኖ ሮጦ ወጣ ብቻ ነው የሚለው። በዛ መካከል ሌላ ምንም አይነት ኮንቨርሴሽን አንመለከትም። ናታንን ታስታውሱ ከሆነ ዳዊት ጋር ሄደ። በምሳሌ ዳዊት ያደረገውን ከቤርሳቤ ጋር የወደቀውን ውድቀት ተናገረ። ከዛ በኋላ እግዚአብሔር በዛ ጉዳይ ላይ ያለውን ጀጅመንት ተናገረ። ወደሚሄድበት ሄደ ማለት ነው። በተመሳሳይ መልኩ ብዙዎቹ የምንመለከት መልእክት አድራሹ ለመልእክቱ ባለቤት መልእክቱን ያንን ውዝግብ የሚያሳይበት የሚናገርበት የእግዚአብሔርን ሐሳብ አድርሶ የሚሄድበት አገልግሎት ነው ማለት ነው። ቤዚካሊ ከእግዚአብሔር የመጣ የተገለጠ መልእክት ነው። ስለዚህ ለመልእክቱ ባለቤት ዴሊቨር የሚደረግበት ሳይለንስ እና ኮንሰንትሬሽን ይፈልጋል ማለት ነው። ብዙ ጫጫታሪ ምናምን የምንላቸው አሁን የምንመለከታቸው አይነት ነገሮች አያስፈልጉም። ብቻ መልእክት የሚያደርሰው ሰው በተረጋጋ ሁኔታ በኖርማል ድምፁ አሜንሪ ምናምን ሳያስፈልግ ጀስት መልእክቱን የሚያደርስበት ከኔጋ ከዚህ በፊት እንታወቃለን እንዲህ አድርጋል ምንልስ የማያስፈልገው እግዚአብሔር እንዲህ ይላል ብቻ የሚለውን መልእክት ፎርፍሮንት በጣም በተረጋጋ ሁኔታ with concentration ሰውየው እንዲሰማ የሚያደርግበትን ኢንቫይሮንመንት የሚፈልግ አገልግሎት ነው ማለት ነው። ከዛ በተጨማሪ የሚመረመር ነው ማለት መጽሐፍ ቅዱስ ሲናገር ትንቢትን አትናቁ ይላል፣ መንፈስን መርምሩ ይላል፣ መልካሙን ያዙ ክፉን ጣሉ ነው ይናገራልና ትንቢት እንደ እግዚአብሔር ቃል ካልሆነ እንዲጣል መጽሐፍ ቅዱስ ይፈቅዳል ማለት ነው። ስለዚህ የተናገረው ሰው በምንም አይነት ሞቲቭ ይናገረው፣ ተቀባዩ ግን አንደኛ እንደ እግዚአብሔር ቃል መሆኑን፣ ሁለተኛ ደግሞ በውስጡ ያለው ያው
መንፈስ ያን የተነገረውን መልእክት ኮንፈርም ስለማድረጉና ስላለማድረጉ እንዲያረጋግጥ ያስፈልገዋል ማለት። ስለዚህ ያን የመጣን መልእክት ሪጀክት የማድረግ መብት አለው፣ አክሴፕት የማድረግ መብት አለው። ነገር ግን መልእክት አድራሹ ከእግዚአብሔር የሚቀበለው ከራሱ ስጋ የሚያምጣው ከዲያብሎስ የሚያምጣው ያንን ያመጣውን መልእክት ለሰውየው ማድረስ ስራውን ብቻ ይሰራል ማለት ነው። ሰው ከእግዚአብሔር ያምጥቷል ብለን ብናስብ ሰውየው ያን ያመጣውን መልእክት ተቀባዩ ቢቀበለው ባይቀበለው ከደሙ ነፃ ነው ማለት ነው። እንደምታስታውሱት ሕዝቅኤልን እግዚአብሔር እንደዚህ ነው ነበር፣ ለእስራኤል ቤት ሂድና ይህን ተናገር፣ አመፀኛ ቤት ናቸውና አይሰሙም። ነገር ግን ሄደህ ባትነግረውና ኃጢአተኛው በኃጢአቱ ምክንያት ቢሞት ደሙን ከአንተ ፈልገዋለሁ። ደግሞ ሄደህ ነግረው ሰውየው ከኃጢአቱ ባይመለስ በኃጢአቱም ቢሞት አንተ ከደሙ ነፃ ነህ ብሎ ይናገረዋል። ልክ እንዲሁ በዚህ የጸጋ ስጦታ አገልግሎት የሚያገለግሉ ሰዎች በዚህ ኃላፊነት ሴንስ ሄደው መልእክቱን ለባለቤቱ እንዲያደርሱ ኤክስፔክት ይደረጋል ማለት ነው። ነገር ግን ለተግሳጽ የተዘጋጁ ለሪጀክሽን የተዘጋጁ የአሜን ጋጋታን የማይፈልግ እንደሆነ በማስተዋል ሊያደርጉት የሚገባ ነው ማለት ነው። ታስታውሱ ከሆነ ኤርሚያስ እስራኤል በባቢሎን ከመወሰዱ በፊት እግዚአብሔር ለሕዝቡ መልእክትን እንዲያደርስ ደጋግሞ በተለያየ ሁኔታ በምሳሌዎች በተደጋጋሚ እየላከ እንዲያደርስ ያደርገው የነበረ ሰው ነው። በዛን ጊዜ እንደምታስታውሱት አንድ ጊዜ ቀንበር ስራ ይለውና በእንጨት እሱን ተሸክሞ ይሄዳል ለካህናት፣ ለሕዝቡ አለቆች፣ ለነገስታት በዛ ጊዜ ላሉት እግዚአብሔር በባቢሎን መንግስት ስር እንድትገዙ ልክ እንደዚህ ቀንበር በዚህ ቀንበር ውስጥ እንድትገቡ እግዚአብሔር ሀሳብ ነው የሚል መልእክትን ይሰጣቸዋል። በዛን ወቅት ሐናንያ የሚባል አንድ ነቢይ ነኝ የሚል ሰው ተነስቶ ከኤርሚያስ አንገት ላይ ቀንበሩን ወስዶ እንደሰበረ ከዛ በ2 ዓመት ውስጥ ወደ ባቢሎን የሄዱት ሁሉ እንደሚመለሱ እግዚአብሔር ያን ቀንበር እንደሰበረ ህዝቡ ነፃ እንደሚሆን ይናገራል ማለት። በዛ ሞመንት ኤርሚያስ እንደዚህ አለ፣ እንደተናገርክ እንዳልክ እግዚአብሔር ያደርጋል። ነገር ግን ከዚህ በፊት የነበሩ አባቶቻችን በዚህ አገልግሎት ውስጥ ያገለገሉ ሰዎች ሁሉ ምንም አይነት የሰላም ንግግርን ሲናገሩ አናስታውስም። ወይም ደግሞ ፕሪቪየስ ኤክስፒሪየንስ ወይም ደግሞ ስክሪፕቸርን ስናጠና ቃሉን ስንመረምር እግዚአብሔር የፍርድ መልእክትን በተደጋጋሚ ተናግሯል እንጂ የሰላምን መልእክት አልተናገረም። ስለዚህ የሰላምን ነገር የሚናገር ሰው እውነተኛ ነቢይ መሆኑ የሚረጋገጠው ነገሩ ሲፈጸም ነው ብሎ ሲለው እንመለከታለን። ሰው ኤርሚያስ መንገዱን ይሄዳል። ትንሽ እንደሄደ እግዚአብሔር ይመልሰውና ሐናንያ ላይ እግዚአብሔር ፍርድን ሲፈርድ 7ኛው ወሩ ሲሞት እንመለከታለን። ስለዚህ ዲፔንድ አፖን ስክሪፕቸር መመርመር የግዴታ ያስፈልገዋል ማለት ነው። ሰው በዛ መሰረት ተቀባዩ ሊጥለውም ሊቀበለውም መብት ይኖረዋል ማለት ነው። ከዚህ በተጨማሪ ከዚህ በፊት በዚህ የጸጋ ስጦታ አገልግሎት ውስጥ የሚያገለግል ሰው እውነተኛ የሆኑ መልእክቶችን ያመጣል ማለት ከዛ በኋላ ያሉ ቀናት በሙሉ በቃ የማይመረመር ሰው ያደርገዋል ማለት አይደለም። ኤቭሪ ታይም የሚመጣው መልእክት ምንም አይነት ሰው ይሆን ከዛ በፊት የትኛውም አይነት ፐርፌክሽን ይኖረው እያንዳንዷ የምትመጣ የትንቢት አገልግሎት በእግዚአብሔር ቃል መሰረት እንዲሁም ሕያው በሆነው መንፈስ አማካኝነት የሚመረመር ተቀባዩ ከምርመራ በኋላ እንዲቀበለው ወይ እንዲጥለው የተገባ ነው ማለት። ወይም ደግሞ የባለፈው ኤክስፒሪየንስ ለአንድ ሰው ጋራንቲ ሊሆን አይችልም፣ እውነተኛ ነገር ይናገራል የሚለው ማረጋገጫ ሊሆንለት አይችልም ማለት ነው። ሰው በመጨረሻ በዚህ የጸጋ ስጦታ አገልግሎት የሚያገለግሉ ሰዎች እንዲያውቁ የሚያስፈልገው አንድ ነገር ከአገልግሎታቸው በላይ እነሱን አገልጋዮችን ራሳቸውን እግዚአብሔር እንደሚፈልግ ማወቅ ያስፈልጋል ማለት ነው። በእነሱ ላይ ስለተጠራው ስሙ እንዲጠነቀቁ ለዛ የሚመጥን ካራክተር ከካሪዝማው በላይ እንዲኖራቸው በጣም ያስፈልጋል። የመጨረሻው አልቲሜት ነገር ደግሞ የትኛውም አይነት ጸጋ ስጦታ ቢገለጥብን አልቲሜት የሆነ የመንፈስ ፍሬ እርሱም ፍቅር በአገልግሎቱ ራስ ላይ ከሌለ ሁሉ ዝም ብሎ ለከንቱ ወይም ደግሞ እንደሚሻሻ ናስ እንደ ባዶ ጽናጽን ብቻ መንሻሻት ብቻ ይሆናል ማለት ነው። እና በዚህ ማስተዋል የምንሰማ እንድንሰማ እንደ እግዚአብሔር ቃል እንደ እግዚአብሔር መንፈስ እግዚአብሔር መንፈስ እንዳለው ሰው ምርመራ እንድንቀበል ሪጀክት እንድናረግ አክሴፕት እንድናረግ ግርግር እንዳንፈጥር በጣም በተረጋጋ ሁኔታ እግዚአብሔር ሊናገር የፈለገውን ነገር እንድንሰማ ከዛ ለመጣው ድምፅ እንደ እግዚአብሔር ሐሳብ ከሆነ እንድንታዘዝ አቅጣጫ ለውጥ እንድናረግ ምክሩን እንድንሰማ ደግሞ እንደ እግዚአብሔር ሐሳብ ካልሆነ መጽሐፍ እንደሚናገር በተለይ በሕዝቅኤል መጽሐፍ ላይ በእግዚአብሔር ስም የተነገሩ ግን ሐሰተኛ ትንቢቶችን እንደዚህ ብሎ ይገልጻቸዋል። ጭድ ወይ ሳር የሌላቸው አይነት ጭቃዎች ናቸው ይላል። እንደዚህ አይነት ጭድ ወይም ሳር የሌለው ጭቃ የሚመረግበት ቦታ ላይ ከተመረገ በኋላ መቆየት አይችልም፣ እርስ በርሱ ኢንተርሎክ ማድረግ ስለማይችል ወይም አሁን ለጅፕሰም ምናምን ቃጫ እንደምንጠቀመው ማለት ነው። እና በእግዚአብሔር ስም ይነገር እንጂ እግዚአብሔር ስላልተናገረው ነገሩ ለጊዜው የነፍስ ሙቀት ሊፈጥር ይችላል፣ ነገር ግን አይሆንም ማለት ነው። ለዚህ ሁሉ
መፍትሄው ግን ምንድነው? እግዚአብሔር ለእያንዳንዳችን ሊናገር የፈለገው የመጨረሻ ንግግሩ በልጁ በክርስቶስ ኢየሱስ አማካኝነት ሕያው በሆነው ቃሉ በጸናው የትንቢት ቃል ተናግሯል። ስለዚህ ከቃሉ ጋር ያለን ህብረት በጣም በጨመረ ቁጥር፣ ከመንፈሱ ጋር ያለን ህብረት ለመንፈሱ ራሳችን ያስገዛንበት ልክ በጣም በጨመረ ቁጥር የእግዚአብሔርን የልብ ሐሳብ ልክ ሙሴ ከባልንጀራው ጋር እንደሚነጋገር ከእግዚአብሔር ጋር ይነጋገር እንደነበረው የእግዚአብሔርን የልብ ሐሳብ ዊዛውት ኤኒ የጸጋ ስጦታ ድጋፍ አንደርስታንድ ለማድረግ እንችላለን ማለት ነው። ስለዚህ በእግዚአብሔር ቃል እውቀት እንደግ፣ በመንፈሱ ሙላት እንደግ። ያን ጊዜ በእውነት የእግዚአብሔርን የልብ ሐሳብ ከልባችን ጋር ማዋሃድና መስማማት እንደ እግዚአብሔር ሐሳብ መመላለስ እንችላለን። የእግዚአብሔርን ምክር በልባችን ሰውረን መንቀሳቀስ እንችላለን ማለት ነው። ጌታ ኢየሱስ ይባርካቸው። ተባረኩ።